ብረት አጠገብ እጅግ ዘመናዊ ቤት ባለቤት የሚሆኑበትን ወርቃማ ዕድል ይዞላችሁ መጥቷል። መኝታ 78 ካሬ 100% ለሚከፍሉ በ5.2 ሚሊዮን ብር፣ ቅድመ ክፍያው 566,000 ብር። ባለ ሁለት መኝታ 104 ካሬ 100% ለሚከፍሉ በ6.8 ሚሊዮን ብር፣ ክፍያው 746,000 ብር። አቅርቦት ለአፍሪካ ህብረት ቅርብ በመሆኑ ለኑሮም ሆነ ለከፍተኛ የቤት ኪራይ ገቢ ተመራጭ ያደርገዋል። ነገር ግን ቅናሹ የሚቆየው ለ10 ፈጣን ደንበኞች ብቻ ስለሆነ ፈጥነው ይደውሉ። ሰመር ሪል ስቴት። ክቡራትና ክቡራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ሰበር መረጃ አለ። በጥቂት ደቂቃዎች ወይም ሰዓታት አስቀድሞ በአሜሪካና በኢራን መካከል የተደረገው የኢስላማባድ የመግባቢያ ስምምነት ወይም ኢስላማባድ ኤምኦዩ በአሜሪካው ፕሬዚዳንት ዶናልድ ትራምፕ እና በኢራኑ ፕሬዚዳንት መሱድ ፔዜሽኪያን በዲጂታል መንገድ ከተፈረመ በኋላ በይፋ ዛሬ ስራ ላይ መዋል መቀጠሉን አስታራቂው ሀገር ፓኪስታን ማስታወቋ አየሩን የሞላው ዜና ነው ማለት ነው። ይሄን በተመለከተ ዋና ነጥቦችን በደንብ አድርጌ ነግራቸዋለሁ። ስምምነቱ ስንት ነጥቦች አሁን ያልተገመቱ የነበሩ ባለፈው አርብ ዕለት ከነበረው ስምምነት ጋር ሲነጻጸር ባለፈው እሁድ የነበረው ስምምነት ጋር ሲነጻጸር እዚህ ጋር ያሉ ልዩነቶች ያሉበት አለ በግልጽ የተነገሩት እነዚህ ነገሮች ማለት በምስራቅ አፍሪካ ፖለቲካ አሁን ኢትዮጵያ ባለችበት የፖለቲካ ቀውስ ውስጥ ምን ጥቅም ይዞ ሊመጣ ይችላል ወይም ምን ጉዳት ይዞ ሊመጣ ይችላል የሚለውን ነገር በግልጽ እዚህ ጋር እንመለከተዋለን። ከዚህ ጋር በተያያዘ እንግዲህ የሚነሱት መረጃዎችን በተመለከተ መጠነኛ እይታ ልስጣችሁ። እንግዲህ ይሄ ነጥብ የመረሳት የሌለበት በዚህ በዛሬው ስምምነት በዶናልድ ትራምፕና በመሱድ ፔዜሽኪያን መካከል የተፈረመው የኢስላማባድ የመግባቢያ ሰነድ አንደኛ በቅጽበት ወደ ተግባር የሚገባ ነው። ማለትም ኢሚዲየት ፎርስ የተባለና የተነገረው ነገር ነው። ስምምነቱ እንደተፈጸመ ያለምንም ማዘግየት ዛሬውኑ በስራ ላይ በይፋ ውሏል ማለት ነው። እንደ መጀመሪያ እርምጃ ኢራን ወሳኙን የሆርሙዝ ባህረ ሰላጤ በአስቸኳይ ለንግድ መርከቦች ክፍት ታደርጋለች። አሜሪካ ደግሞ የጣለችውን የባህር ላይ እገዳ በቅጽበት ታነሳለች። ዛሬ ወደ ተግባር ይገባል ተብሎ ይጠበቃል። አንደኛው እሱ ነው። ሌላኛው ደግሞ በቪዲዮ ወይም በዲጂታል የተፈረመ ስምምነት ነው። ይሄ ምክንያቱ ደግሞ መጀመሪያ ላይ ሁለቱም መሪዎች በስዊዘርላንድ በአካል ተገናኝተው ለመፈራረም አቅደው እንደነበረ ተነግሯል። ሆኖም እንግዲህ የኢራኑ የውጭ ጉዳይ ሚኒስትር በዲጂታል መንገድ መፈረሙ የተሻለ እንደሆነ ገልጸዋል ማለት ነው። በአካል መገናኘቱን ለምን እንዳልፈለጉት አልታወቀም። ምክንያቱም በሀገሪቱ ከፍተኛ መሪዎች የተደረገ የዲጂታል ፊርማ ስምምነቱን የመጣስ ወጪን ወይም እድልን እጅግ በጣም ጠባብ ያደርገዋል ተብሎ ነው የተነገረው ማለት ነው። ስለዚህ በዲጂታል የሚፈረምበት ዋነኛው ምክንያት ያ ነው። በምን በትራምፕ እንዲፈረም ወይም ከትራምፕ በኩል እንዲፈረም የተደረገበት ዋነኛው ነገር ስምምነቱ በፍጥነት ተግባር ላይ ለመዋል እንደገና ደግሞ የመጣስ እድሉን በእጅግ አናሳ ያደርገዋል በሚለው በዲጂታል እንዲፈረም ኢራናውያኑ ፈልገዋል። በዛም የተነሳ ትራምፕ በዲጂታል ፈርመዋል እና አሁን ሀገራችን ኢትዮጵያ ያለችበት የጦርነት ሁኔታ አውደ አለ። በዚህ ውስጥ ምንድን ግብአት ይዞ ሊመጣ ይችላል ይሄ ስምምነት? ከዛ ውጭ ደግሞ ለኢትዮጵያስ በቀጥታ የሚሰጣት ጠቀሜታ ምን ሊሆን ይችላል? እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በአሜሪካና በኢራን መካከል የደረሰው የስምምነት በምስራቅ አፍሪካና በተለይም አሁን ኢትዮጵያ ባለችበት የፖለቲካ ውጥረት ላይ ቀጥተኛ ተጽዕኖ አለው። ኢትዮጵያ በአሁኑ ወቅት ላይ እንግዲህ የጸጥታ ችግሮች አሉባት። በጎረቤት ሀገራት በተለይም በሶማሊያ በግብጽ ጋር እንደዚህ ችግሮች አሉ። የጦርነት ስጋቶች ውስጥ ነው የምትገኘው። ይሄ ዓለም አቀፍ ኃይሎችን እንግዲህ በከፍተኛ ሁኔታ የሚመለከት ስምምነት በኢትዮጵያ ላይ ቀጥተኛ ጉዳይ አለው። ስምምነቱ ለኢትዮጵያ የሚያመጣቸው ጥቅሞች ምንድን ናቸው? እንግዲህ ያው በግልጽ የኢራን ወታደራዊና የድሮን ድጋፍ ሊቀጥል ይችላል። ኢትዮጵያ ከኢራን ጋር የጠበቀ የደህንነት ትብብር እንዳላት ይታወቃል። ከዚህ ቀደም ኢራን ከባድ ጦርነት ውስጥ ብትገባ ኖሮ ለኢትዮጵያ የምታደርገው ቴክኒክና የድሮን አቅርቦት ይቋረጥ እንደነበረ ይታወቃል። አሁን ግን ማዕቀቡ ስለሚነሳ ኢትዮጵያ በውስጥ የጸጥታ ችግሮቿን ለመፍታት ከኢራን የምታገኘው ወታደራዊ
ድጋፎችና ይሄንን ጉዳይ እንደ ስጋት ሊያቀጣጥለው የሚችል ችግር ይዞ ሊመጣ ይችላል። ከዛ ውጪ የቀይ ባህርና የኤደን ባህር ሰላጤ መረጋጋትም ራሱን የቻለ ምናልባት ለኢትዮጵያ እንደ አድቫንቴጅ ሊታይ ከተቻለ በኢራን ድጋፍ የሚንቀሳቀሱት የየመን ሁቲ አማጽያን በቀይ ባህር ላይ የሚያደርሱት ጥቃት መቆሙ የኢትዮጵያ ዋነኛ የባህር በር የሆነው የጅቡቲ መስመር ላይ ያለውን የጦርነት ስጋት ይቀንስ ይሆናል ተብሎ ይጠበቃል። ይህም ለሀገሪቱ ብሔራዊ ደህንነት እንደገና ደግሞ በተለይ ሀገር ውስጥ ባለ በፖለቲካ ውጥረት አሁን ባለበት ሁኔታ ደግሞ በሰሜኑ ኢትዮጵያ ክፍል አካባቢ ሊቀሰቀስ ያለውን ጦርነት ዙሪያ ላይ ባለው ነገር ላይ ቀጥተኛ ተጽዕኖ ይኖረዋል። ሌላኛው የአሜሪካ ትኩረት ወደ አፍሪካ ቀንድ ሊመለስ ይችላል። ይሄም ሌላ አንድ ምናልባት እንደ አድቫንቴጅ ሊታይ ከተቻለ ይሄም አንዱ ነው። አሜሪካ በመካከለኛው ምስራቅ ከነበረችባት የጦርነት ጫና መላቀቋ በትራምፕ አስተዳደር ስር በአፍሪካ ቀንድ በኢትዮጵያ፣ በሶማሌ፣ በግብጽ መካከል ስላለው የጦርነት ውጥረት ትኩረት ሰጥታ የዲፕሎማሲ ሽምግልና እንድታደርግ እድል ሊሰጣት ይችላል። ይሄም ደግሞ አካባቢውን ሊያረጋጋ የሚችልበትን በር ይከፍታል ተብሎ እንደ አድቫንቴጅ ይታያል። ዋነኛው ነገር ዲስአድቫንቴጁ ነው። ስምምነቱ ለኢትዮጵያ የሚያመጣቸው ጉዳቶችና ስጋቶች አሉ። አንደኛው ምንድነው? የግብጽና የኢራን ግንኙነት መታደስ ስጋት ነው። በቅርብ ጊዜ ወዲህ በኢራንና በግብጽ መካከል ያለው ዲፕሎማሲያዊ ግንኙነት እያገገመ ነው። ስለዚህ ኢራን ከማዕቀብ ነፃ መውጣቷና በቀጠናው ተሰሚነት ማደጓ የህዳሴ ግድቡን በሚቃወሙትና በሶማሊያ ጋር ወታደራዊ ስምምነት በፈጠሩት በካይሮ ወይም በግብጽ ላይ ያላትን ተጽዕኖ ልትጠቀምበት ትችላለች። ይህም የኃይሎች ሚዛን ለኢትዮጵያ ስጋት ሊሆን ይችላል። ምክንያቱም በባለፈው የኢትዮጵያው ጠቅላይ ሚኒስትር ቀጥታ ዩናይትድ አረብ ኤሚሬትስ ሄደው ያደረጉት ነገር ምናልባት ኢራናውያን አስከፍቶ ከሆነ ከግብጽ ጋር ኢራናውያንም ተመልሰው ሊሰለፉ የሚችሉበት የፖለቲካ ቁማር ይጨምራል። ይሄ አካባቢ አሁን ኢራንን ጎትቶ የሚያመጣ አካባቢ ነው የምስራቅ አፍሪካ የሚሆነው። በዚህም የተነሳ እንግዲህ ግብጽ እዚህ ቦታ ላይ ኢራንን ይዛ እንዴት መጫወት እንዳለባት ልታስብ ትችላለች። ይሄም ለኢትዮጵያ እንደ ስጋት ሊታይ ይችላል። ከዛ ውጪ አሜሪካ የእርዳታና የብድር ቅድመ ሁኔታዎችን መጠበቋም ጭምር እዚህ ላይ እናያለን። አሜሪካ ከመካከለኛው ምስራቅ ጦርነት ወጪ በጣም በከፍተኛ ሁኔታ ተገላግላለች። ስለዚህ ትኩረቷን ወደ ውስጥ በማድረግና ዓለም አቀፍ የገንዘብ ተቋማትን እንደ IMF፣ ዓለም ባንክ በመጠቀም በውስጥ ጦርነት ውስጥ የምትገኘውን የኢትዮጵያ የፖለቲካ ማሻሻያ እንድታደርግ የምታሳድረው የዲፕሎማሲ ጫና ልታበረታታው ትችላለች በዚህ ሁኔታ ውስጥ ማለት ነው። ስለዚህ ለኢትዮጵያ ይሄ ተጽዕኖ ሊፈጥር ይችላል ማለት ነው። ሌላኛው እስራኤል ፊቷን ወደ አፍሪካ ልታዞር መቻሏ ይሄ እንግዲህ እንደ ዲስአድቫንቴጅ ይታያል። እስራኤል በአሜሪካ ውሳኔ በመቆጣቷ ከኢራን ጋር ያላትን ይፋዊ ያልሆነ ጦርነት በሌሎች ቀጠናዎች ላይ በቀይ ባህርና በአፍሪካ ቀንድ ባሉት ተኪ ኃይሎች በኩል ልታስቀጥል የሚችልበት ነገር ከተፈጠረ ይሄ ደግሞ ቀጠናውን ተጨማሪ የድብቅ ጦርነት ወይም ፕሮክሲ ዋር አውዳሚ ሊያደርገው የሚችል ችግር ይዞ ሊመጣ ይችላል። ይሄም ራሱን የቻለ ዲስአድቫንቴጅ በአካባቢ ላይ ይዞ ሊመጣ ይችላል። እስራኤል ፊቷን ወደ ምስራቅ አፍሪካ ማዞሯ የግድ ይላታል። በዚህም የተነሳ ይሄ አንደኛው ተጽዕኖ ነው። ሌላኛው ግን ምናልባት ደግሞ እስራኤል ከኢትዮጵያ ጋር አብራ ለመስራት የምትፈልገው ነገር ካለ ደግሞ በምስራቅ አፍሪካ ላይ ፖለቲካውን አሁንም ቁማሩን ሊቀይር የሚችል ነገር ይዞ ሊመጣ ይችላል። እነዚህ ነገሮች ይታያሉ። ከዛ ውጭ ግን አሁን ዛሬ ልክ ይሄ ስምምነት በተፈረመ ቀን ላይ የሚለቀቁ ነገሮች በጠቅላላ በኢትዮጵያ ላይ ራሱን የቻለ ተጽዕኖ ያላቸው ጉዳዮች ዛሬ ይከናወናሉ። አንደኛ የነዳጅ ዋጋ መቀነስ ነው። የሆርሙዝ ባህረ ሰላጤ መከፈት የዓለም የነዳጅ አቅርቦትን ስለሚጨምር በዓለም ገበያ ላይ የነዳጅ ዋጋ እንዲቀንስ ያደርገዋል። 100% በጭነት ነዳጅ ላይ የምትደገፈውና በቅርቡ የነዳጅ ዋጋ ጭማሪ አድርጋ ለነበረችው ኢትዮጵያ ይሄ ዋጋ መቀነስ የውጭ ምንዛሬ ጫናዋ ላይ ያቀላታል የሚለው ነገር አንደኛው ነው። ሁለተኛው የዋጋ ግሽበት ነው። ኢንፍሌሽን መረጋጋት ነው። የነዳጅ ዋጋ መውረድ በሀገር ውስጥ ያለውን የትራንስፖርትና የፋብሪካዎች ማምረት ወጪን ይቀንሳል። ህዝቡ ላይ ነው እኛ ያለነው። ህዝቡ በጣም በከፍተኛ ሁኔታ ኑሮ ተወዶበታል። ይሄ ደግሞ በምግብና መሰረታዊ ሸቀጦች ላይ የነበረውን ከፍተኛ የዋጋ ግሽበት ለማረጋጋት ሊረዳ ይችላል። ሶስተኛው የጅቡቲ ወደብ የትራንስፖርት ወጪ መቀነስ ነው። በቀይ ባህር አካባቢ ላይ በነበረው አለመረጋጋት ምክንያት የጭነት መርከቦች ወይም መድን ኢንሹራንስ ፕሪሚየምስ የሚባሉትና ኪራይ በከፍተኛ ሁኔታ ጨምሮ ነበር እና ስምምነቱ ዛሬ ተግባራዊ ሲሆን ቀጠናውን ስለሚያረጋጋ 95% የውጭ ንግዷን በጅቡቲ በኩል ለምታከናውነው ኢትዮጵያ የማስመጣትና የመላክ ወይ ኢምፖርት ኤክስፖርት ወጪዋን ይቀንስላታል ማለት ነው። ይሄም አንደኛው ለኢትዮጵያ የሚሰጠው አድቫንቴጅ ነው። ሌላኛው የደህንነትና የቴክኖሎጂ ትብብር ማደግ ነው። ኢትዮጵያ እና በኢራን በቅርቡ በ2025 የጸጥታና የደህንነት ስምምነት ተፈራርመዋል ሁለቱ ሀገራት። ስለዚህ ኢራን ላይ የተጣለው ዓለም አቀፍ ማዕቀብ መነሳቱ ሁለቱ ሀገራት በቴክኖሎጂና በደህንነትና በሌሎችም ዘርፎች ያላቸውን ግንኙነት ያለምንም ዓለም አቀፍ ጫና እንዲቀጥሉ ሊያደርጋቸው ይችላል። ከዛ ውጪ ግን ኢትዮጵያ ደግሞ ከዩናይትድ አረብ ኤሚሬትስ ጋር አብራ የምትሰራው ነገሮች ስላሏት ይሄ በኢራንና በዚህ አካባቢ ላይ ኢትዮጵያ
በኢራንና በዩናይትድ አረብ ኤሚሬትስ መካከል ኢትዮጵያ በጣም አስፈላጊ ሀገር ሆና ልትገለጥ የምትችልበትም ነገር በሩን እንደሚከፍት ትንተናዎች ይናገራሉ። አምስተኛው የአውሮፕላን ነዳጅ ወይም ጄት ፊውል ዋጋ መውረድ ነው። ለኢትዮጵያ አየር መንገድ በጣም ትልቅ ወጪ የሆነው የጄት ነዳጅ ዋጋ በዓለም አቀፉ ደረጃ በከፍተኛ ሁኔታ ይረክሳል። ይሄም ደግሞ ለአየር መንገዱ ትርፋማነት ለዓለም አቀፉ በረራዎች ውድድር ትልቅ አቅምን ይፈጥራል ማለት ነው። ስድስተኛው የቀይ ባህር ቀጠና ሰላም መመለስ ምናልባት ትልቅ ነገር ሊፈጥር ይችላል። ከኢራን ጋር የተገናኙት የየመኑ ሁቲ አማጽያን በቀይ ባህር ላይ የሚደርሱትን ጥቃት መቆሙ ለኢትዮጵያ የባህር በር ጥረትና በተለይም ቀጠናዊ የባህር ላይ የደህንነት አስተማማኝ ሁኔታን በተመለከተ በር ሊከፍት ይችላል የሚል የኢንስቲትዩት ኦፍ ፎሬን አፌርስ ትንተና ነው ያንን ያስቀምጣል። ይህም በተመለከተ የእነሱን ትንተና ነው ያስቀመጥኩት፣ የኔ እይታ አይደለም። በሰባተኛ ደረጃ የማዳበሪያና የግብርና ግብአቶች አቅርቦት መስተካከል ነው። በጦርነቱ ምክንያት ተስተጓጉሎ የነበረው የዓለም አቀፍ አቅርቦት ሰንሰለት ሲስተካከል ለኢትዮጵያ ግብርና ወሳኝ የሆኑ ማዳበሪያና ኬሚካሎች በወቅቱ በተመጣጣኝ ዋጋ እንዲገቡ መንገድ ይከፍታል። አሁን በተለይ የክረምቱን ወቅት ለማረስ የሚያስችለውን የማዳበሪያና የግብአቶችን በተመለከተ በጣም ጥሩ ነገር ለገበሬው ይዞ ሊመጣ ይችላል ማለት ነው። እኛ ዋነኛው ትኩረታችን ህዝቡ ኑሮ በጣም ከብዶታል። ኑሮ ለከበደው ህዝብ ይሄ በተለይ በሆርሙዝ ላይ አሁን የሚነሳው ማዕቀብና ሌሎችም ነገሮች በጠቅላላ በከፍተኛ ሁኔታ ለኢትዮጵያ ትልቅ እገዛ ሊያደርግ እንደሚችል የምንመለከተው ይሆናል ማለት ነው። ከዛ ውጪ በ60 ቀናት የድርድር ገደብና የኒውክሌር ጉዳይም እዚህ ጋር ተነስቷል። ይሄ የዛሬው ሰነድ የመጨረሻው የሰላም ውል አይደለም። ለሚቀጥሉ 60 ቀናት የሚቆይ ጊዜያዊ ተኩስ አቁም እንዲሁም ደግሞ የማዕቀብ ማቅለያ ማዕቀፍ ነው ተብሎ ዛሬ የተፈረመው። በዚህ ጊዜ ውስጥ እንግዲህ ኢራን የኒውክሌር መሳሪያ እንደምታመርት የሚደረግበት ነገር ላይ አደገኛ ጥንቃቄ ይደረጋል ማለት ነው። ስለዚህ ኢራን እንዳታመርት ቃል በተገባበት ሁኔታ ላይ ዘላቂ ቴክኒካዊ ድርድሮች በጄኔቫ ይካሄዳሉ ተብሎ ይጠበቃል ማለት ነው። የቀጣዮቹ 60 ቀናት ወሳኝ ናቸው። ስለዚህም በእነዚህ ውስጥ ዝርዝር ጉዳዮች አሉ። ማለትም ኢራን የምትተገብራቸው፣ አሜሪካ የምትተገብራቸው የሚደራደሩበት ዝርዝር ጉዳዮች አሉ። በእነዚህ ዝርዝር ጉዳዮች ላይ ከፍተኛ ስምምነት ይጠበቃል። አራተኛው ዛሬ በፕሬዚዳንት ትራምፕ እና በፔዜሽኪያን መካከል ይደረገው ስምምነት የ300 ቢሊዮን ዶላር ፈንድ አሜሪካ የማታወጣው ፈንድ ነው። ይሄም በተመለከተም በስምምነቱ ላይ ተካቷል። በስምምነቱ ላይ ከጦርነቱ በኋላ ለኢራን መልሶ ግንባታ የሚሆን 300 ቢሊዮን የአሜሪካን ዶላር ፈንድ እንደተመደበ ይታወቃል። አሜሪካ ግን ከዚህ ውስጥ የምታወጣው ምንም አይነት ገንዘብ የለም። በጣም በሚገርም ሁኔታ ይልቁን ገንዘቡ የሚሰበሰበው ከኢራን ጎረቤት ሀገራት ወይም ከሀብታሞቹ የባህረ ሰላጤው ሀገራትና ከዓለም አቀፍ አጋሮች እንደሚሆን ነው የተገለጸው ማለት ነው። ይሄ አንደኛው በዚህ ስምምነት ላይ የተካተተ ነው የሚሆነው። አምስተኛ እንግዲህ እስራኤልና ሊባኖስ ያልተፈታ ጦርነት ግንባር እያለ ነው ይሄ ስምምነት የተደረገው። ስምምነቱ ሊባኖስን ጨምሮ በሁለቱም ግንባሮች ላይ ጦርነቱ በአስቸኳይ እንዲቆም ቢደነገግም እስራኤል ጦሯን ግን ይህንን ስምምነት ወደ ጎን በመተው በሊባኖስ ውስጥ የምታደርገውን ወታደራዊ እንቅስቃሴ ጥቃቷን ዛሬም እንደቀጠለች ነው። ይህም ስምምነት ሙሉ ሰላም ለማምጣትና ትልቅ ፈተና ሊሆን የሚችል እንደሆነ እየተነገረ ይገኛል። እነዚህ መሰረታዊ ነጥቦች ናቸው። ከዚህ ጋር በተያያዘ እስራኤል ላይ ያለውስ ጉዳይ ምን ይመስላል? እስራኤል ስምምነቱ እንዴት ነው የምትመለከተው የሚለውን ደግሞ መጠነኛ ቆይታ ላድርግላችሁ እና ሌሎች ተጨማሪ ነጥቦችን እዚህ ውስጥ እመለከተዋለሁ። እንግዲህ ክቡራትና ክቡራን እስራኤል ቤተሰቦቼ እስራኤል ይህንን አሜሪካና በኢራን ስምምነት የተደረገው ስምምነት በከፍተኛ ቁጣ ስጋትና ተቃውሞ ነው ዛሬም እያስተናገደች ያለችው። የእስራኤል የፖለቲካና የደህንነት መሪዎች ዘንድ ስምምነቱ የእስራኤል የውጭ ጉዳይ ታላቅ ውድቀት በሚል እየገለጹት ይገኛሉ እና ኢራንን የሚያጠናክር ተደርጎ ነው በእስራኤል እየተወሰደ ያለው። እንግዲህ ለዚህ ስምምነቱ ሙሉ ለሙሉ አለመቀበል አንደኛው ነው። አይገደንም ባይነት ታይተዋል። የኔታንያሁ መንግስት እንደ ኢታማር ቤን ጊቪር የሚባሉ ሰው አሉ፣ የካቢኔ ሚኒስትር ናቸው። ይሄ ስምምነት እስራኤልን በምንም መልኩ አያስገድዳትም፣ አይገደንም ሲሉ በይፋ አስታውቀዋል ማለት ነው። ከዛ የእርምጃ ነጻነት እዚህ ጋር እናያለን። እስራኤል የራሷን ደህንነት ለመጠበቅ ስትል በሊባኖስ ወይም በሂዝቦላ ላይ እንደገናም ደግሞ በራሷ በኢራን ላይ የምታደርገውን ወታደራዊ ጥቃት የመቀጠል ሙሉ ነጻነት እንዳላት
እስራኤል እየገለጸች ትገኛለች። ስለዚህ ሙሉ ለሙሉ ስምምነቱ አይመለከትንም የሚል ነገር እናያለን። በሁለተኛ ደረጃ የኒውክሌርና የሚሳኤል ስጋት ነው። በጣም ደካማ ቁጥጥር ይታያል። እስራኤል ስምምነቱ የኢራንን ዩራኒየም ክምችት ሙሉ ለሙሉ እንደማያጠፋና የቦሊስቲክ ሚሳኤል ፕሮግራሟን እንደማይገድብ በግልጽ ታምንበታለች። የኔታንያሁ አቋም እዚህ ጋር ግልጽ ነው። እንግዲህ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ስምምነቱ ኖረም አልኖረም እስራኤል ኢራን የኒውክሌር መሳሪያ እንዳታገኝ የምታደርገውን ትግል ትቀጥላለች በሚል ጦርነቱ ረጅም ጊዜ ሊወስድ የሚችል እንደሆነ በር የሚከፍት ነገር እስራኤል ተናግራለች። ሶስተኛው በሊባኖስና በክልላዊ ተኪ ኃይሎች ወይም ፕሮክሲስ ላይ ያለው ተጽዕኖ በግልጽ እየታየ ይገኛል። የጦርነት ቀጣይነት ይታያል። ስምምነቱ በሊባኖስ ግንባር ጭምር የተኩስ አቁም እንዲደረግ ቢደነግግም እስራኤል ግን በደቡብ ሊባኖስ የጀመረችውን ወታደራዊ ይዞታ እንደማትለቅና ጥቃቷን እንደምትቀጥል በግልጽ አስታውቃለች። ይሄ ውጪ የገንዘብ ምንጭ ማግኘትን በተመለከተ እንግዲህ ማዕቀቡ መነሳቱ እንዲሁም የኢራን የታገደ ገንዘብ መለቀቁ ኢራን እንደ ሂዝቦላ ያሉ ተኪ ኃይሎችን በገንዘብና በጦር መሳሪያ መልሳ እንድታጠነካክራቸው እድልን ይሰጣል የሚል የእስራኤል ከፍተኛ ስጋትና ባይዘወይ ኔታንያሁ በእስራኤል በከፍተኛ ደረጃ መቀለጃ ሆነዋል እየተብጠለጠሉ ያሉበት ጊዜ ነው። ዛሬም ትላንትም ሰሞኑን ማለት ነው። እንግዲህ የገንዘብ ምንጭን ይህም በተመለከተ ማዕቀቡ መነሳቱ የኢራን የታገደው ገንዘብ መለቀቁ እስራኤልን በከፍተኛ ሁኔታ ለማውደም የተደረገ ስራ ነው በሚል ኮንነውታል። አሁንም በግልጽ እስራኤል ላይ ከፍተኛ አጀንዳ ነው። ሌላኛው በአሜሪካና በትራምፕ ላይ የተፈጠረ የቅሬታ ስሜት ግልጽ ሆኗል። እንግዲህ የክህደት ስሜት እስራኤላውያኑ ተሰምቷቸዋል። እስራኤል ከየካቲት ወር ጀምሮ ከአሜሪካ ጋር አብራ ወደዚህ ጦርነት ከገባች በኋላ ትራምፕ እስራኤልን ሳያማክሩና የሰነዱን ይዘት ሳያሳዩ በድንገት ከኢራን ጋር መፈራረማቸው በሀገሪቱ ውስጥ የመካድ ስሜትን ፈጥሯል። በተለይ በትራምፕና በኔታንያሁ መካከል በግልጽ የሆነ ቅሬታዎች እየታዩ እንደሆነ እየተነገረ ይገኛል። የትራምፕ ትችትም አለ። እዚህ ጋር ፕሬዚዳንት ዶናልድ ትራምፕ በቅርቡ የእስራኤልን የቤሩት ጥቃት መተችታቸው በሁለቱም ሀገራት መካከል ያለውን ግንኙነት እያሻክረው እንደሆነ እየተነገረ ነው። ኔታንያሁንን ትራምፕ ሜዳ ላይ ጥሎታል በሚል እስራኤል ውስጥ የኔታንያሁ ተቃዋሚዎች በከፍተኛ ደረጃ ዛሬ እያብጠለጠሉት እየቀለዱ እንደሚገኙ ለማወቅ ተችሏል ማለት ነው። ከትላንትናም ጀምሮ ሰሞኑን በጠቅላላ ይሄ ነገር በግልጽ እያየን እንገኛለን። እንግዲህ ከባለፈው ስምምነት የዛሬው ስምምነት ምንድን ልዩነት አለው የሚለው ነገር በጣም ቤዚክ ነው። የባለፈው እንደሚታወቀው ባለፈው እሁድ የተደረሰ ስምምነት ነበረ። ቅድመ ስምምነት ነው የሚባለው። ዛሬ በይፋ የተፈረመው የመግባቢያ ሰነድ ኤምኦዩ ነው። እነዚህ የሚለዩባቸው ነጥቦች አሉ። አንደኛ የፈራሚዎች ደረጃ ከፍተኛ ስልጣን ነው። ከቀናት በፊት የነበረው ሰነድ በምክትል ፕሬዚዳንት ጄዲ ቫንስ እና በኢራኑ ዋና ተደራዳሪ ሞሐመድ ባካር ቃሊባፍ የተፈረመ የዝግጅት ረቂቅ ነው። የዛሬው ግን እንግዲህ በራሳቸው በፕሬዚዳንት ዶናልድ ትራምፕ እና በፕሬዚዳንት ሞሱድ ፔዜሽኪያን በዲጂታል መንገድ በይፋ የተፈረመ ስለሆነ ፈራሚዎቹ ከፍተኛ የሀገሪቱ ባለስልጣናት መሆናቸው ስምምነቱን እንዲለይ ያደርገዋል። ህጋዊ ተፈጻሚነት ሌላው የሚለየው ነው። ኢሚዲየት ኢፌክት የቀድሞው ሰነድ ለቀናት በምስጢር የተያዘና ለውይይት የቀረበ የጋራ ማዕቀፍ ወይም ፍሬምወርክ ብቻ የነበረ ነው። የዛሬው ፊርማ ግን ስምምነቱ በቅጽበት ስራ ላይ እንዲውል በይፋ እንዲተገበር ያደረገው ነው። ሌላኛው እንግዲህ የተግባር መጀመር ወይም እገዳና ባህረ ሰላጤው ላይ ያለው ጉዳይ ነው። ልዩነት አለው። በዛሬው ይፋዊ ፊርማ ምክንያት የጊዜ ሰሌዳው በመፋጠኑ አሜሪካ የባህር ላይ እገዳዋን ማንሳት፣ ኢራንም የሆርሙዝ ባህረ ሰላጤን ለንግድ መርከቦች ክፍት የማድረግ ሂደት ዛሬውኑ በይፋ ተጀምረዋል ማለት ነው። ይሄ በጣም ትልቅ ነው። ሌላኛው የሚለየው የ14ቱ ነጥቦች ይዘት መገለጽ ነው። ከቀናት በፊት የነበሩት መረጃዎች ያልተረጋገጡና በሁለቱም ሀገራት መካከል የተለያየ ትርጓሜ የተሰጣቸው ነበሩ። ዛሬ ግን ባለ 14 አንቀጽ ያለው ሙሉ የጽሁፍ ዝርዝር የኒውክሌር ጉዳይን ተመልክቶ አንደኛው፣ ሌላኛው የ300 ቢሊዮን ዶላር የመልሶ ግንባታ ፈንድ እንዲሁም ለ60 ቀናት የድርድር ገደብ ለምሳሌ ከተነሱት መካከል ይገኛሉ። ይህን ስንመለከተው በግልጽ ከምናያቸው መካከል አንደኛው የኒውክሌር ፕሮግራምና የዩራኒየም ማበልጸግ ደረጃ ነው። ኢራን የኒውክሌር መሳሪያ እንዳታመርት ለመከላከል አሜሪካ የምትፈልገውን የቁጥጥር ስርዓት መዘርጋት እዚህ ውስጥ የተካተተ ነው። ሌላኛው ፕሬዚዳንት ዶናልድ ትራምፕ ኢራን ዝቅተኛ ደረጃ ያለው የዩራኒየም ማበልጸግ ወይም ሎው ሌቭል ኢንሪችመንት
እንድትቀጥል ሊፈቅዱ እንደሚችሉ በሰጡት ፍንጭ መሰረት የቴክኒክ ዝርዝሮችን እዚህ ላይ ይወስናል። ሌላኛው ለምሳሌ የአሜሪካና የዓለም አቀፍ ማዕቀቦች ሙሉ ለሙሉ ማንሳትን በዚህ ሰነድ ውስጥ የተካተተ ነው። ማዕቀብ ስረዛና የጊዜ ሰሌዳውም ጭምር ማለት ነው። በተባበሩት መንግስታት የጸጥታው ምክር ቤት በአቶሚክ ኃይል ኤጀንሲ ወይም IAEA እና በአሜሪካ የተጣሉትን ሁሉንም የአንድ ወገን እና የኢኮኖሚ ማዕቀቦች ደረጃ በደረጃ የሚነሱበት የጊዜ ሰሌዳ ማውጣትንም እዚህ ላይ የተቀመጠ እንደሆነ ታያላችሁ። ሶስተኛው የታገዱ የገንዘብና የንብረት መልቀቅ ሂደቶች ናቸው። የቢሊየን ዶላር ንብረቶች እንግዲህ በውጭ ሀገር ታግደው የሚገኙት የኢራን ንብረቶች ከ24 እስከ 25 ቢሊየን ዶላር የሚገመት እንግዲህ አለ ሀብት ያንን የመልቀቅ ሁኔታ እንግዲህ ነጥብ በነጥብ እየቀጠለ የሚሄድ ይሆናል። ወደ ዋናው ድርድር ከመግባቷ በፊት ቢያንስ ግማሹ ገንዘብ እንዲለቀቅላት የምታቀርበውን ጥያቄ መፍታትን በተመለከተ በዚህ ውስጥ የሚካተት ነው። ሌላኛው እንግዲህ የ300 ቢሊዮን ዶላር የመልሶ ግንባታ ፈንድ አተገባበር ነው። ከጦርነቱ በኋላ ለኢራን መልሶ ግንባታና ለኢኮኖሚ ልማት የተመደበው 300 ቢሊዮን ዶላር ፈንድ እንዴት ማስተዳደር እንደሚቻል ማርቀቅም እዚህ ውስጥ የተካተተ ነው። አሜሪካ በቀጥታ ገንዘብ እንደማታወጣ በገለጸችው ሁኔታ በቀጠናው የባህር ሰላጤው ሀገራትና ዓለም አቀፍ አጋሮች ጋር የገንዘብ አሰባሰቡ ሜካኒዝም መጠናቀቁ በዚህ ውስጥ ከተካተቱ ነገሮች መካከል ይገኛል። አምስተኛው የሆርሙዝ ባህረ ሰላጤና የወደፊት አስተዳደር ጉዳይ በተመለከተ ነው። እዚህ ጋር የታሪፍ ጉዳይ ተነስቷል። ኢራን ከ60 ቀናት ነፃ የትራንዚት ጊዜ በኋላ በባህረ ሰላጤው በሚያልፉ የንግድ መርከቦች ላይ የምታስከፍለውን የጉምሩክ ወይም የማለፊያ ታሪፍ ወይም ቶል ፊ መወሰን እዚህ ላይ ያሉት ጉዳዮች ናቸው። ከኦማንና ከሌሎች ባህረ ሰላጤው ሀገራት ጋር በመሆን የባህር መስመሩን ዘላቂ ደህንነት ለማስከበር መወያየትም የተካተተበት ጉዳይ ነው። ሌላኛው የወታደራዊ ኃይሎችና ስምሪት የማዕድን ማጽዳት ወይም ዲማይኒንግ የሚባለው ነው። እንደሚታወቀው በማይን ያደረገቻቸው ፈንጂዎች አሉ በየቦታው የተቀበሩ ኢራን የቀበረቻቸው። ስለዚህ የአሜሪካ ጦር መውጣትም ከዚህ ጋር ተያይዞ ነው የሚነሳው። የመጨረሻው ስምምነት ከተፈረመ በኋላ ዛሬ ማለት ነው በእነዚህ ባሉት 30 ቀናት ውስጥ የአሜሪካ ጦር ከኢራን አቅራቢያ የሚነሳበት ሁኔታን ማረጋገጥም በስምምነቱ ውስጥ ተካቷል። የባህር ፈንጂዎችን ማንሳት፣ እነዚህ የባህር መስመሮች ላይ የተቀበሩ የጦር ፈንጂዎች በ30 ቀናት ውስጥ ሙሉ ለሙሉ የማጽዳት ቴክኒካዊ ስራዎችም በስምምነቱ ውስጥ ከተካተቱት መካከል ይገኛል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እነዚህን ነጥቦች ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ብረት አጠገብ እጅግ ዘመናዊ ቤት ባለቤት የሚሆኑበትን ወርቃማ ዕድል ይዞላችሁ መጥቷል። መኝታ 78 ካሬ 100% ለሚከፍሉ በ5.2 ሚሊዮን ብር፣ ቅድመ ክፍያው 566,000 ብር። ባለ 2 መኝታ 104 ካሬ 100% ለሚከፍሉ በ6.8 ሚሊዮን ብር፣ ክፍያው 746,000 ብር። አቅርቦት ለአፍሪካ ህብረት ቅርብ በመሆኑ ለኑሮም ሆነ ለከፍተኛ የቤት ኪራይ ገቢ ተመራጭ ያደርገዋል። ነገር ግን ቅናሹ የሚቆየው ለ10 ፈጣን ደንበኞች ብቻ ስለሆነ ፈጥነው ይደውሉ። ሰመር ሪል ስቴት